ከኔ ርቀሽ ማየት በራሱ ትልቅ እረፍት ነው ለኔ ማለት ነው። በደንብ 100% እውነቱን ስነግርሽ ለምን ከዚህ በኋላ አንቺ ከወንድ ጋር ከሆንሽ እኔን ልትረብሽኝ ስለማትችይ ማሽላ ያረረ ይስቃል አሉ። በዚህ ደስተኛ ነኝ። ዛሬ በጣም ደስ ብሎታል ጋይስ። በጣም ማለት ነው ሴሌብሬት እያደረገ ነው። እኛ ራሱ ማለት ነው በጣም ደስ ብሎናል። አይደለም ልንናደድ ይቅርና በጣም ደስተኛ ነን። ያዝልቅልሽ ነው የምንለው። ያዝልቅልሽ። የምን መከፋት፣ የምን ማዘን፣ የምን ምናምን ጋይስ የሆነ ነገር አይታችሁ እንዳስቆብኝ ማርያምን። ማይ ጉድነስ ኦኬ። እና አይደለም መከፋት አብርሃም ማለት ነው ተገላገለሽ። እውነት ማለት ነው አንቺ አርፈሽ እዛ ከተቀመጥሽ እኛ በቃ ለኛ ራሱ እረፍት ነው። አይደለም ለአብርሃም እኮ በቃ ነገረሽ። የፈሰሰ ውሃ ኦር ደግሞ የተፋውትን ምራቅ መልሽ የሚልስ ልጅ አይደለሁኝም። አይደለም ልከፋ ምናምን ብሎ ነግሮሻል ከገባሽ ማለት ነው። ጆሮሽ አንዳንዱን ሁሉንም አይሰማም፣ የሚፈልገውን ብቻ ስለሚሰማ ነው እንጂ። እና ተገላገልንሽ። ያዝልቅላቸው ነው የምንለው። ሄርሜላ እና አብርሃም በደስታ ህይወታቸውን ይቀጥላሉ። ምንም የሚያሳዝነን የሚያስከፋን ምናምን ነገር የለም። ተገላገልንሽ። የሄርሜላ እና ደስታ ነው። የሄርሜላ እና ነው ጋይስ። የሄርሜላ እና የአብርሃምን ደስታ ነው የምንፈልገው እኛ። እነሱ ፍቅር በፍቅር ሆኖ እነሱን ማየት ነው የምንፈልገው እኛ። ኦኬ አንቺ ከአብርሃም ህይወት ውስጥ ውጥት ብለሽ ማለት ነው። ገባሽ እንትዬ እንትና በለጡ እንትዬ ማን ነበር የምትሏት ጋይስ? ዋስ ያስም እኮ አያዝልኝም። እትዬ እንትን ደመቁ ይሄን ነው የምንፈልገው። ምንም አብርሃም ባንቺ አይቀናም። ከዚህ ይሄ ልጅ ደግሞ ደስታ የሚባለው ልጅ አወራሩ ግን ሲያስቅ የእውነት እግዚአብሔር የሆነ ተለማምደ ነው እንደ የምትመጣው። ቆይ ለምን ራስህን አትሆንም? እንደኔ ታዝባችሁታል? ለምን ራስህን አትሆንም ወንድሜ? ግዴታ በቃ ዲያስፖራ ሳይሆን ዳያስፖራ ሆናለሁ ብለህ ለምን ትሰቃያለህ ወንድሜ? አይስዌር እኔ ያየሁትን ነገር ማለፍ አልችልም። አንተ ዳያስፖራ አይደለህም። በቃ በግድ ዳያስፖራ ልሆን በስተክክል አማርኛውን በስተክክል አሮ ምናምን ይሄ ተለማምደ የምትመጣውን አማርኛ አቁም። ምንም ዳያስፖራ የሚመስል ነገር የለም ሲጀመር። በግድ ዳያስፖራ ልሆን ጋይስ? ከየትኛው ዳያስፖራ ነው ግን ተለማምደ የምትመጣው? አወራሩ ሲያስቅ አይስዌር በጣም ነው እኔ የምታዘበው። እስቲ እንስማ። ሲመጣ ይሁት ልብሱ ነው ጥቁር፣ ፊቱ ቀላ ብሎ ነበር። አሁን እኩል ሆነ፣ ተመሳሰላችሁ። በእንደዚህ አይነት ዙሪያ አብርሃም ይረበሻል ወይ ደብሯል ምናምን ብላችሁ ከሆነ ተሳስታችኋል። ከዚህም በኋላ ነገም ከነገም ወዲያ ሲሄዱማ አንድ ላይ ሲመጡማ አንድ ላይ አይለያዩ ዳላይ ሲለያዩ ይገባኝ። አሁን እንደው ሩታ አብርሃም እኮ ነው አይደል እንዴ አልፈልግሽም ብሎ የሂጂ እንድትሄጂ ፈቀደልሽ እኮ እሱ ነው አይደል? አልፈልግሽም ያልሽ እኮ እሱ ነው፣ አንቺ አይደለሽም። የሆነ ሰው አልፈልግሽም ሲልሽ አይፈልግሽም ምን ያናድደዋል? ምን ያስቀነዋል? አሁን አብርሃም እንዲቀና ነው እናንተ እንደዚህ የምትሆኑት? ኧረ እኛ እንቀናም። አብርሃም እንኳን ደስ አለ ጋይስ፣ ሁላችሁ ማለት ነው። አብርሃም እና ሄርሜላ እንኳን ደስ አላችሁ። እንኳን እነዚህ ሰዎች እቺ ልጅ ከአብርሃም ህይወት ወጣች። ያዝልቅላቸው እያላችሁ ኮሜንት ጻፉ። እሺ ተገላገልንሽ። እንደው እዛው እንትን እንድትይ ነው የምንፈልገው እና ተገላገልንሽ። አብርሃም ሊቀና የኛ ቀብራራ አይቀናም ባንቺ በጭራሽ። ቢቀና እንኳን በሄርሜላ በዛች ጨዋ ሴት በዛች ቆንጆ ሴት ሁሉ አሟልቶ የሰጣት በዛች ሴት ነው ሌላ ወንድ እንዳይወስድበት የሚቀና እንጂ አሁን አንቺ ብትሄጂም ሄድሽ ኦልሬዲ አይቀናም። የልጁ እናት ነሽ፣ በቃ የልጁ እናት ነሽ። ለልጁ ግን ጥሩ ልጁ በስነ ስርዓት እንዲያድግ 10 ወንድ እንድታንጋጊ እንደሌላ ጊዜ
እንትናም የመጣ እንዲሄድ አይፈልግም። ኦኬ እሱ ላይ እንግዲህ አላቅም ካየ እንደ ማንኛውም ወንድ እንደ ማንኛውም ከአንቺ ልጅ እንደወለደ ሰው ሊናደድሽ ሊናገርሽ ይችላል እንጂ አይቀናም። አብርሃም አስረግጬ ስነግርሽ ማለት ነው። መዳም ምሽ መዳም እንቴ ወላ ላላ ብርቄ እና እንደዛ ነው። ሰላም ሰላም ውድ ኢትዮጵያውያን ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ መስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ይብዛ። ውድ የሀገሬ ልጆች ሁላችሁም በዓለም ዙሪያ ያላችሁ ኢትዮጵያውያን እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቃችሁ ይጠብቀን። እንግዲህ ኢትዮጵያ ሀገራችንን መድኃኔዓለም ክርስቶስ መሀሏን ገነት ዳሯን እሳት አድርጎ ይጠብቅልን። እኛንም ኢትዮጵያውያን በዓለም ዙሪያ ያለነው እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቀን። ቤተሰቦቻችንን መድኃኔዓለም እቅፍ ድግፍ አድርጎ ይጠብቅልን። የምንወዳቸውን ሁሉ ይጠብቅልን። የሰው ልጅ በሙሉ ክፉ አይንካው እያልኩኝ ማለት ነው። እንግዲህ ቤተሰቦቼ መግቢያ ላይ እንደተመለከታችሁት ማለት ነው በለጡና 9 በሬ ያኛውን ስሙ ምን እንዳላችሁት አላቅም። የሱ ሰውየው ስም እስቲ ኮሜንት ላይ ጻፉልኝ። ምን አላችሁት ጋይስ? ሰሞኑን ቲክቶክ ላይ ጠፍቻለሁ። ላይ የመጣው አይደለም ስላልተመቸኝ ነው። እና እስቲ ምን አላችሁት? 9 በሬ በለጡ ፈለቁ ምናምን እያልናት ነው እቺኛዋ ማለት ነው። 9 በሬ ግን ስሙ አይቀየርም። እቺኛዋ ምን እያላችኋት ነው? ንገሩኝ። ያንተናም ማለት ነው ማን ነው እንትናን ይሄ ስሙ ጠፋኝ። ስሙን አልጠራው። እሱ ምን አላችሁት? እሱን ኮሜንት ላይ አሳውቁኝ እሺ። በዚህ አጋጣሚ ናስቲ ወደ ሌላ ቪዲዮ እንለፍ። ነገሮች እኛ በስሜታዊነት ብዙ ነገር ተናግረናል። አንቺም ደግሞ ስሜት የሆንሽ ብዙ ነገር ተናግረሽናል እና እነዛ ነገሮች አግባብ አይደሉም። እኛ ቢያንስ ማለፍ አለብን፣ ያለችበትን ኮንዲሽን መረዳት አለብን የሚል ሀሳብ መጣ ከሜሪ እና በቃ ምንም የትም ተጣጥለን ለማንቷቷው ለምን እንቀያየማለን የሚል ሀሳብ ስታመጣሽ በቃ ልክ ነሽ። ጠየቃችኋት እንኳን ታረቃችሁ። እኛ ብትጣሉ ባትጣሉ እኛ የምንፈልገው ማለት ነው ከሄርሜላ እና ከአብርሃም ህይወት ብቻ እንድትወጡልን ውልቅ እንድትሉልን ነው የምንፈልገው። ኦኬ አሁን እንደው ማለት ነው እኔ እውነት እኔ የሚታየኝ ነገር ማለት ነው ጋይስ የሚታየኝ ነገር ምን ታውቃላችሁ? ዳኒና ይሄ ሰውዬው ያለ ማነው ዳኒና 9 በሬ ያሉበት ነገር በፍጹም ነው የምላችሁ፣ በፍጹም ዙፋን ምን አለች ትሉኛላችሁ? እንደማይሳካ እርግጠኛ ጥግ ድረስ እርግጠኛ ነኝ። ኦኬ ሩታ ማለት እየሄደች ስለ ደስታ ለእንትናታ ማለት ለሜሮን ደግሞ ምን ሲጀመር ይሄ ሰውዬው ሀብታም አይደለም ስንል እኛ ሀብታም አይደለም፣ ቤት ገዛላት፣ አሁን መኪና ይገዛላታል፣ እንደዚህ እንደዛ ምናምን ብለሽ የምትቦጫረቂ አንቺ በቃ አቴንሽንሽ ንብረት ላይ ብቻ ነው። ሲጀመር ይሄ ልጅ እኔ አላቅም እኔ ምንም አይገባኝም። ሲጀመር እኔ ውሸት አልወድም፣ ማስመሰል አልወድም፣ እንደናንተ ማሽቀበጥም አይመቸኝም። ግን ማለት ነው ይሄ ደስታ የሚባለው ልጅ ራስህን ሆን ብሮ አትጨናነቅ፣ ራስህን ሆን እንደ ሁሉም ዳያስፖራ ደግሞ እንደ እንግሊዘኛ እንደማይችል እኮ አይሆንም። ሁሉም ዳያስፖራ ሰው እናውቃለን። አንተ ዳያስፖራ እንደሆንክ ግን አትጨናነቅ። እንዴ ልጁን እኮ በጭንቀት ሊገሉት ነው ጋይስ። ልጁ በጣም የተጨናነቀ ነው። እኔ ሲያስጠላ እግዚአብሔር እኔ እንደዚህ ቆይ አሳያቸዋለሁ ጋይስ። እውነት ለምንድን ነው እንደዚህ የምትሆነው? ለምን ራስህን አትሆንም? ራስን መሆን ሰላም አለው። ራስን መሆን እኮ በቃ በጣም እንትን ነው። አይ ስለገረመኝ ነው እንጂ ርዕሴ አይደለም። እኔ አንተ ላይ ማውራት ግን በጣም እየተጨናነቅ እንደሆነ ስለገባኝ ነው። ራስህን ብሮ ዋይ እንዴ ዳያስፖራ ሁሉ እንግሊዘኛ እንደማይችል አክት ማድረግ አለበት እንዴ ጋይስ አለበት። ሁለት እጁን ኪስ ውስጥ አድርጎ እንደዛ መሆን አለበት። ባለፈው ያሳየን ቤት ደግሞ እኔ ደርሶኛ እኔ እንዳልኳችሁ ማለት ነው ውሸት ነው። እውነትም ቢሆን እኛ አንቀናም። በነገራችን ላይ ቤት አይደለም ማለት ነው ፕሌን ገስ
እንገረጋል ይሆን የሚረዳው ነገር አለ። አብሽ በነገለው ዲያስፖራ ተፋራ አይደለም መቃጠል ብዙ ያስለፈልፋል። ቻለው እንግዲህ ቻለው ወዲ ያለ ዘፋኝ በፊቴ ናይታ ኖ ፕሮብሌም። ግን የሚገርም ቤት ሰጠታየ ቤት ቁስ ምናምን ድርቅ ነው እንዴ እናንተ? አንተ ክርብ ይቀፈሰጣ ግራ የሚገባኝ ነገር ማለት ነው። እስከ ዛሬ ስለ ቤት ያወራሉ። እኔ ጉድ እኮ ነው። እና አብርሃም ልካቸው ነገራቸው። ግን አብርሃም እዚህ ጋር ምን ደስ እንዳለኝ ታውቃላችሁ? ሜሪ ያደረገችውን ነገር ርስት አብርሃም ላይ ትከሻው ላይ እጁን ልታደርግ ስትል እጅ አላት እና ይመችክ ወንድ በቃ እኔ እንጃ በቃ ደስ ነው ያ ደስ አንጀቴ ቅቤ ጠጣ። እና ገና ከአሁኑ ደርሶኛል። እና ደግሞ ልንገራችሁ ማለት ነው አይደለም ቤት ፕሌን ብገዛላት እኛ ምንም አይመስለንም፣ አብርሃምም ምንም አይመስለውም። ፍቅር ሳይኖር ምንም ነገር ቢኖር ምንም ጥቅም የለውም። ዋናው ለሰው ልጅ ማህተር የሚያደርገው ፍቅር ነው። ፍቅር ካለ ሰላም ካለ የሰው ልጅ አብሮ በማደግ አብሮ በመስራት አብሮ መለወጥ ይቻላል። ኦኬ ፍቅር የሌለበት ቤት ግን ምንም ጥቅም የለውም፣ ምንም ማለት ነው። ገባ? ፍቅር ግን በመላእክት ልሳንም ብንናገር ምን ይላል? አይ ቲንክ የሆነ መጽሐፍ ቅዱስ ላይ ማለት ነው። ግን ፍቅር ግን ከሌለን ከንቱዎች ነን ይላል። እና ፍቅር የሌለበት ነገር ውስጥ ምንም ነገር ቢኖር ምግቡም አይጥምም፣ ውሃውም ምንም ነገር ምንም ነገር ጣዕም የለውም። ፍቅር ሲኖር ነው ሁሉም ነገር ጣፋጭ የሚሆነው። እና አብርሃምን ለማስቀናት አትሞክሩ ልላችሁ ፈልጌ ነው። የዛኛው ሰዎች መንደር የአብርሃም ጠበቃ ሆኔ እንዳትረሱ። ኦኬ እንደዛ ነው። እስቲ አንድ ቪዲዮ አብረን እንስማ። እውነታ ገብቶናል ብለህ ነው የመጣው? ምን አንተ ለምንድን ነው ይቅርታ የምትጠይቀው? አንተ ራስህ አሁን ዳኒ ይቅርታ ሊጠይቀኝ ነው የጠራኝ ብለህ ስትመጣ ማን ምን ስላረክ ነው አንተ ይቅርታ የምትጠይቀኝ? አልፈልግም። ኧረ እኔም አልፈልግም። ሲጀመር እንዴት ይቅርታ ይጠይቁኛል ብለህ አስበህ ትመጣለህ? አልተማርክም? ፊደል አልቆጠርክም ነው ራስህ እኮ ነው ዳኒ። ማን ዳኒ? አንተ ፊደል አልቆጠርክም አልተማርክም ብለህ የምትናገረው አንተ ተምረህ ነው የኛ ምሁር ዋት ሙር ዳኒ ምሁር። እኔ እኮ አብርሃም ራሱ አንዳንዴ ታናደኛለህ። ከዘንብ ማር አይጠበቅም ወንድሜ። ከዘንብ እንዴት ማር ትጠብቃለህ? እነዚህ እኮ ክብር የላቸውም። ሰውን ይጠራሉ ወይስ ለመስደብ ወይ ሰው ላይ አሁን እሱ እየተናገረ ሩታ ይሄን ደስታ የሚባለው ላይ ትደቀፋለች ምናምን ፀጉሩ ምናምን ታሻሻለች። ይሄን እንድታይ ነው የጠሩክ ሲጀመር። አንተም እነሱ ሲጠሩክ እኛ አሁን እየተናደድክንብህ ነው። አብርሃም አድርሱልኝ፣ ጋይስ ለአብርሃም አድርሱልኝ። እንዴ እነሱ በጠሩ ቁጥር ለምን ትሄዳለህ አንተ? እነሱ አንተ ላይ ሊያሾፉ ነው የሚጠሩት። በቃ ከዚህ በኋላ እንዳትሄድ፣ ሌላ ነገር የለውም። አንተ ተምረህ ነው አሁን ሰውን አልተማርክም ብለህ ሰው ላይ እንደዚህ የምትለው ዳኒ የምትባለው አንተ ተምረህ ነው። ተምረህማ ቢሆን ኖሮ 24 ሰዓት ቲክቶክ ላይ ቁጭ ብላ ስለምንም ነበር። አስረግጬ ነው የምነግርህ። እኔ ሌሊት ማታ ስተኛም ቲክቶክ ላይ ነህ፣ ጠዋት ስነሳም ደግሞ ቲክቶክ ላይ ነህ፣ ከዛ በኋላ ዩቲዩብ ላይ ነህ። አይ ልኩን ልንገርህ ብዬ ነው። የተማረ ሰው ይንቀሳቀሳል። 24 ሰዓት ወንበር ላይ ቁጭ ብሎ አንድ አበባ ሁለት አበባ እያለ አይለምንም። ውጪ ወጣ ይሰራል ብዬ ነው እንግዲህ እንደ ሀሳብ እንዳትቀይም። እኛ እንግዲህ የአብርሃም ጠበቃ ከመሆኔ አንጻር ነው ያየሁትን ነው ያየሁትን ነገር ነው የተናገርኩት። ቤተሰቦች አትፍረዱብኝ። ያየሁትን ነው የተናገርኩት። ሰውን አልተማርክም ብለህ ምን ያገናኘዋል? አሁን አልተማርክም ብለው መናገር ምን አስፈልግ? ጋይስ እስቲ ምን የሚያስፈልግ ነገር አለ እዚህ ጋር? ጠራ አንተ አብርሃምን ስላስቀየምከው፣ ባለፈው ስላስቀየምከው ምናልባት ይቅርታ ሊጠይቀኝ ይሄ የዋህ ይሄ ምስኪን ልጅ እንደራሱ መስሎት ማለት ነው። ይሄ እነዚህ ክብር የሌላቸው ሰዎች አብርሃም እንደራሱ ስለቆጠረ ምናልባት ይቅርታ ሊጠይቁኝ ነው የጠሩኝ ብሎ ሲመጣ እንደዚህ አይነት ነገር ነው። በእንደዚህ አይነት መልኩ ነው ትሪት የምታደርገው። ደግሞ መጥራት እና ምናምን የትኛው እውቀት ነው የሚጠይቀው? የሆነ ሰው ሲጠራ ወይ ይቅርታ ጠይቄ ነው ወይ ሊጋብዝ ነው የሆነ ነገር ልልህ ነው። እና
አልተማርክም የሚባለው ነገር እዚህ ጋር ምን አመጣ ነው ማይ ኩዌስችን። ግራ የገባኝ ነገር እሱ ነው እኔ ማለት ነው። ኦኬ እንደዛ ነው። ግን ከዚህ በኋላ አብርሃም እነዚህ ሰዎች በቃ እና ሩታን ሸኝተንሻል ባይ ባይ ዶንት ካም ባክ ኦኬ ዶንት ካም ባክ ባይ ሩታ ሀብቴ ቻም ወደ አብርሃም እንዳትመጪ ዳግመኛ ሸኝተንሻል። መተሽ እንዳታለቅሺ ልጃችንን አንድ ላይ እናሳድግ። እኔ አልፈልግም። እኔ ከሱ ጋር መላመድ አልቻልኩም። እኔ አልችልም። ካንተ በላይ ተለይቼ መኖር አልችልም ብለሽ ስታለቅሲ እንዳንሰማ አስረግጬ ነው የምነግርሽ። እንዳንሰማ እኛ ሸኝተንሻል። እኛ በጣም ደስተኛ ነን። በጣም ተመችቶናል። እጅ አይደለም አንገቱ ላይ ተጠምጠሚ ተሸክሞሽ ይዙር። እኛ አንቀናም። አብርሃምም አይቀናም። የኔ ቆንጆ ይቅናሽ። ውለዱ፣ ክበዱ። ይሄን ነው የምንፈልገው እኛ። ኦኬ ዶንት ካም ባክ ባስ። ይሄን ነው የምናገረው። አስረግጬ ነው የምነግርሽ። እናንተ ኮሜንት ላይም እናንተ ሁላችሁም የአብርሃምና የኤርሜላ ወዳጆች አስረግጣችሁ ንገሩልኝ። ተመልሰሽ ወደ አብርሃምና ወደ ኤርሜላ ህይወት መተሽ ወሬ እንዳታወሪ አንፈልግም። እኔ ዛሬም አንተ የልጅነት ፍቅሬ ነው ምናምን እያልሽ እንዳታለቃቅሺ። ኦኬ የልጅነት ፍቅርሽም ይሁን ምንም ይሁን እኛ አንፈልግም። በቃ አብርሃምም አስረግጦ ነግሮሻል። እኛም ደጋግመን ቲክቶክ ላይም እየተቀባበለን እንነግርሻለን። ተመልሰሽ እንዳትመጪ። ቻው ዶንት ካም ባክ ኦኬ ያ እና ሚሰውቼ የዛሬ ቪዲዮ ይሄን ይመስላል። እስከ መጨረሻ ላይ ያችሁኝ ሁላችሁም በጣም አመሰግናለሁ። እና ፕሊዝ ሁላችሁም ኮሜንት፣ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ ጋይስ። ፕሊዝ 15000 ልገባ 100 ሰው ነው የቀረኝ። 15000 ያስገቡኝ እና በማርያም ላይክ አድርጉልኝ፣ ኮሜንት ጻፉልኝ፣ አበረታቱኝ እና እወዳችኋለሁ። ላይክም ላደረጋችሁልኝ በጣም ነው የምወዳችሁ። ማርያምን በጣም ከሆነ ጊዜ በኋላ ሁላ የምትከታተሉኝ ልጆች ማለት ነው ማርያምን እግዚአብሔር ቻናሌ በደንብ ካደገልኝ መቼም ማድረሳቸው ልጆች ናቸው እና በጣም ነው የማመሰግናችሁ። በጣም ማለት ነው ጌታም በጣም ጠብቃችሁኝ እኔን ቪዲዮን አይታችሁ ኮሜንት ለምትሰጡኝ ከሆነ ጊዜ ጀምሮ እስካሁን ማለት ነው ቴንክ ዩ ሶ ማች። በጣም ነው የምወዳችሁ። እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቃችሁ። እሺ እና በጣም ክበሩልኝ ለምታከብሩኝ እና ፈጣሪ ያክብርልኝ እና ፕሊዝ ሌሎቻችሁም ደግሞ ፕሊዝ ተቀላቀሉ። ኮሜንትም ጻፉ፣ ላይክም አድርጉልኝ። ለእኔ ይጠቅመኛል እና ቪዲዮም ለመስራት ኮንፊደንስ እንዲኖረኝ ያድርገኛል ማለት ነው። ድካሚ ከንቱ እንዳልሆነ ቪዲዮ ሰዎች ጋር እየደረሰልኝ እንደሆነ እንትን እላለሁ። ማርያምን ነው የምላችሁ። አይኔን እያመመኝ ነው አሁን ራሱ በዚህ በኩል አይኔን እያመመኝ ነው እና ፕሊዝ አመሰግናለሁ። ክፉ አይንካችሁ።